ሰላም እንዴት ናችሁ? ዛሬ አዲስ የዩቲዩብ ቻናል ላስተዋውቃችሁ ነው። አባ አብርሃም ይባላል። ይህ የዩቲዩብ ቻናላችን መንፈሳዊ ፕሮግራሞች የሚካሄድበት ነው ማለት ነው። ይህ መንፈሳዊ ፕሮግራም የሚካሄደው በህፃናቶች ነው። ስለዚህ ህፃናቶችን በመጋበዝ መንፈሳዊ እውቀታቸውን ማሳደግ ትችላላችሁ ማለት ነው። ሁሌም እሁድ እሁድ ከሰዓት በኋላ ይህ ፕሮግራም እናካሄዳለን ማለት ነው። ሁላችሁም ፕሮግራሙን እንድትከታተሉ እጋብዛችኋለሁ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለሁሉ ልጆች ጋር እንዲደርስ አድርጉልን። ወደ ፕሮግራሙ እንሄዳለን። መልካም ቆይታ ይሆንላችሁ። ወይኔ ረፈደኩ። በቃ ጓደኞቼ ሰላም የአብርሃም ቤተሰቦች እንዴት ናችሁ? ዛሬ የእሑድ ፕሮግራሞቻችን ይዘንላችሁ መጥተናል። አብራችሁን ቆዩ። ስሜ ሜላት አዝቤ ይባላል። የክርስትና ስሜ ሁለተ ቂርቆስ። ስሜ ቃል ኪዳን መልካም ይባላል። የክርስትና ስሜ ወለተ ጸድቅ። ከአቤት ተፈራ ይባላል። የክርስትና ስሜ ሁለተ ብርሃን። ስሜ ቤርሳቤ ተፈራ ይባላል። የክርስትና ስሜ ሁለተ ትንሣኤ። በል ስሜ ናትናኤል ነው። ስሜ ናትናኤል ነው። የማን ልጅ ነህ? የቡቴ። ጎበዝ። ቤተክርስቲያን መሄድ ትወዳለህ? በጣም። ስሜ ኢየሱስ ያሸገ ይባላል። የክርስትና ስሜ ተስፋ ሚካኤል ይባላል። ልጆች እንዴት ናችሁ? እግዚአብሔር ይመስገን። እሺ ቁጭ በሉ። እናመሰግናለን። ዛሬ የምነግራችሁ ስለ ፍጥረታት ይሆናል ማለት ነው። ስለዚህ በመጀመሪያው ቀን እሁድ የፈጠረውን ፍጥረታት እነግራችኋለሁ ማለት ነው። እሁድ ፍጥረታትን ፈጥሯል፣ እግዚአብሔር ፈጥሯልና። አዎ። ስለዚህ እሁድ ከፈጠራቸው ፍጥረታቶች ውስጥ አራቱ ባህሪያተ ሥጋ የሚባሉ አሉ። እነሱ ደግሞ ምንድን ናቸው? መሬት አለ፣ ውሃ አለ፣ ንፋስና እሳት ናቸው ማለት ነው። ከዛም በኋላ ጨለማን ፈጠረ። ከዛም ሰባቱ ሰማያትን ፈጠረ። ሰባቱ ሰማያትን ከፈጠረ በኋላ መላእክትን ፈጠራቸው። መላእክትን ከፈጠረ በኋላ መጨረሻ ላይ ማንን ፈጠረ? ብርሃንን ፈጠረ ማለት ነው። ስለዚህ ስንት ፍጥረታትን ፈጠረ? 8 ፍጥረታትን ፈጥሯል ማለት ነው። እሁድ ቀን በመጀመሪያው ቀን እሁድ ቀን ፈጥሯል ማለት ነው። እሁድ ማለት ምንድነው? የመጀመሪያ አንደኛ ቀን ማለት ነው። ጎበዞች። እሺ አሁን ይዛችሁታል ሁላችሁም? እሺ ልጠይቃችሁ። እሺ እሁድ ማንን ፈጠረ? ንገሪ። መሬትና ብርሃን። ጎበዝ። መሬትና ብርሃንን ፈጥሯል። እሺ አንቺስ ንገሪ። ሰማይና ጨለማን። ጎበዝ ልጅ። እሺ እንዴ ጎበዞች። እሺ ውሃና
ጎበዞች ሁላችሁም ችላችሁታል። አጨብጭቡ ለራሳችሁ ጎበዞች። ነገ ደግሞ ስንገናኝ ደግሞ ስለ ሰኞ ፍጥረታት እንማማራለን ማለት ነው። እሺ እሺ። እስከዛው ደህና ዋሉ። ከዚህ በመቀጠል መዝሙር እናቀርብላችኋለን። አብራችሁን ቆዩ። ዛሬማ ሞዴል አለኝ ብላ ወጣለች። ትመጣለች። አሁን ትንሽ ቆይታ አንድ ሰዓት ጠብቅ። ሃይ አንቺ የት ሄደሽ ነበር? ጭራሽ በሱሪ ዝግጅት ነበረ። ሂጂን ግቢና አሁን ቀይሪ። አላበዛችሁትም እንዴ? ይሄ እኮ ያምርብኛል። ምን ብላሽ ለራስሽና ለአባትሽ አታዛዥ? ይሄ ግቢ ያቀይሩ። ይቺ
ልጅ እኮ አስቸገረችኝ። ቆይ ከእንግዲህማ ሰንበት ትምህርት ቤት ገብታ ስርዓት ትይዛለች። አዎ እንደሱ ይሻላል አባባ። አሁን ትመጣታለች። ቆይ እነግራታለሁ። ለማምሳት እንጠው። አዎ ስርዓት ነው የምናስይዛት። ስርዓት? አዎ ስርዓት የሚባል ነገር የላትም ልጅቷ። ስርዓት የምትባል ነገር መጻፍ አለባት ልባል። ቆይ እስቲ ትመጣና እናወራለን። በቃ እሺ በቃ። ምን ያምራል? አዎ አሁን ያምርብሻል። እኔ ልጅ ጎበዝ ነይ እንመርቅሽ ነይ። ጎንበስ እዳይልኝ። ትምህርት ቤት ትገቢያለሽ፣ ስርዓትን በዛው ትለምጃለሽ። እናትና አባትሽንም ማክበር አለብሽ። እሺ ደግሞ ይሄ ፋሽን ምናምን እግዚአብሔር ይቆጣሻል። አየሻት እንዴት እንደሚያምርባት? ያው በጣም አምሮብሻል። ቅድም ግን እንዴት እንዳስጠላባት እዚህ ጋር ደርሳ ስታስጠይ ቂጥሽ ላይ ይታያል። ሁለተኛ እንዳለሽ መልበስ የለብሽ። ነጠላሽን ቀሚስሽን ሰንበትም ከእንግዲህ በኋላ ቀሚስ ብቻ ነው የምንለብሽ። ኦኬ ሰንበት በመቀጠል ቅኔ ይቀርብላችኋል። አብራችሁን ቆዩ። ቃለ እግዚኦ ወለኩ ጸራሄ ግዕዝ እናት እጅግ የሚያምሩ አይኖቿ አትጨናነቅም ምንም ስለሚረዷ ልጆቿ። የዛሬ ፕሮግራሞችን ይጨርሰናል። እስከዛ እስከምንገናኝ ድረስ አብራችሁን ቆዩ። ቻው ቻው።